ሰላም ሰላም ውድ የሀበሻ አካዳሚ ቤተሰቦች፣ ሀበሻ አካዳሚ የኦንላይን ትምህርትን በማስተማር ላይ ይገኛል። የምናስተምራቸው ትምህርቶች አማርኛ፣ እንግሊዘኛ፣ ሂሳብ እንዲሁም ሌሎችን ትምህርት እያስተማር እንገኛለን። ለመማር የምትፈልጉ ቤተሰቦች ባዮ ላይ ወይም ቪዲዮ ላይ ባስቀመጥኩት ቁጥር በማንኛውም ሰዓት በመደወል መማር ይችላሉ። እንግዲህ ዛሬ ይዤላችሁ የመጣሁት ትምህርት ምንድነው? እንዴት እናንብበው የሚለው መጀመሪያ እናያለን። ከዛ ትርጉሙን ደግሞ ምን ማለት እንዴት እንደሚነበብ ደግሞ እናያለን ማለት ነው። እዚህ ጋር አሁን ሲና ኦ ባንድ ላይ መጣዋል። እንደምነው እናነባቸው እንደ ካ ማንበብ ነው። እንደ ካ ኤምኤን ባንድ ላይ ም ብለን ማንበብ ካም ካብ፣ ኤችኢን ሂ ብለን ማንበብ አርኤን ር ሂር ሂር ካም ሂር ካም ሂር ምን ማለት ነው? እዚህ ጋርም ጽፌላችኋለሁ። ካም ሂር ከዚህ ና ወይም ከዚህ ናይ። ካም ማለት መምጣት ነው። ሂር ማለት ደግሞ እዚህ ማለት ነው። በአንድ ላይ ካም ሂር እዚህ ና። ያ እዚህ ጋስ ዳብሉ ኤን እንደምን ማንበብ እንደ ወ ማንበብ ቲና እናነባትም። ሲን ኤች ቺ ዋች ዋች፣ ኤምኤን ሜ ሜ ዋች ሜ ዋች ሜ ዋች ሜ ምን ማለት ነው? ተመልከተኝ ተመልከተኝ ተመልከችኝ። ዋች ሚ ዋች ማለት መመልከት፣ ሚ ማለት እኔ። ስለዚህ ዋች ሚ ካልን ተመልከተኝ ወይም ተመልከችኝ። እዚህ ጋስ ቲኢን እንደምን ማንበብ እንደ ቴ ማንበብ ቴ፣ ኤልን ል ል ቴል ቴል፣ ኤምኢን ሜ ሜ ቴል ሜ ቴል ሚ ምን ማለት ነው? ንገረኝ ወይም ንገሪኝ። እዚህ ጋስ ሲንን ሲአይን ባንድ ላይ ኤስአይን ባንድ ላይ ሲ፣ ቲን እንደ ት ሲት ሲት፣ ዲኦን ዳ፣ ዳብሊው አይን ው፣ ዳብሊውን ብቻ እንደ ው ማንበብ ኤንን ን፣ ዳውን ዳውን፣ ሲት ዳውን ሲት ዳውን ምን ማለት ነው? ተቀመጥ ተቀመጭ። ያ እዚህ ጋስ ኤስን እንደ ስ ማንበብ፣ ቲኤን እንደ ታ፣ ኤንን እንደ ን፣ ዲን እንደ ድ ማንበብ ስታንድ ስታንድ፣ ዩፒን በአንድ ላይ አፕ አፕ፣ ስታንድ አፕ ስታንድ አፕ ምን ማለት ነው? ስታንድ አፕ ቁም ወይም ተነስ። ኤስ ኤን እንደ ኢ ማንበብ። ከዛ ሁለት አናባቢዎች ናቸው እዚህ ጋር ይመጡብን በአንድ ላይ። በዚህ ሰዓት ኢም ኤም በአንድ ላይ መጥተዋል ማለት ነው። ስለዚህ በተመሳሳይ ሰዓት ከመጡ ማለት እንደዚህ ተከታትለው ከመጡባችሁ የመጀመሪያው አናባቢ ብቻ ታነባላችሁ፣ ቀጥሎ ያለውን አታነብም ማለት ነው። ኢን እንደ ኢ፣ ከዛ ቲን እንደ ት ኤት ኤት፣ ቲኤች አይን ዚ፣ ኤስን ስ ዚስ ኤት ዚስ ኤት ዚስ ምን ማለት ነው? ይህን ብላ ይህን ቤ። ኤት መብላት፣ ዚስ ማለት ይህ። ስለዚህ ይህን ብላ ወይም ይህን ቤ። እዚህ ጋስ ዲን እንደ ድ ማንበብ፣ አራይን እንደ ሪ፣ ኤንን እንደ ን፣ ኬን እንደ ክ ድሪንክ 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 ማለት ምንድን ነው? እዛስ ቲኤች አይን እንደ ዚ፣ ኤስን ስ ዚስ ዚስ ድሪንክ ዚስ ድሪንክ ዚስ ምን ማለት ነው? ድሪንክ ዚስ ይህን ጠጣ ይህን ጠጭ። መጨረሻው ቲኤን ቴ፣ ኬኤን ክ ቴክ ቴክ፣ አይቲን ኢት ቴክ ኢት ቴክ ኢት ምን ማለት ነው? ውሰደው ወይም ውሰጁ። ቴክ ኢት ማለት ውሰደው ወይም ውሰጁ ማለት ነው። ያ ወደ ቀጣይ እንሂድ። እዚህ ጋርስ ምን ይላል? ቲኤን እንደምን ማንበብ እንደ ቴ ማንበብ እንደ ቴ፣ ኬክን ኬኢን እንደ ክ ቴክ ቴክ፣ ኤምኢን ሚ፣ ኤችኦን ሆ፣ ኤምኢን ም ሆም ሆም፣ ቴክ ሚ ሆም ቴክ ሚ ሆም ምን ማለት ነው? ቴክ ሚ ሆም ወደ ቤት ውሰደኝ ወደ ቤት ውሰጅኝ። ቴክ ሚ ማለት ውሰደኝ፣ ቴክ ማለት መውሰድ ስለሆነ ሚ ማለት እኔ ነኝ። ስለዚህ ቴክ ሚ ሆም ማለት ደግሞ ቤት ነው። ስለዚህ ቴክ ሚ ሆም ቤት ወደ ቤት ውሰደኝ። እዚህ ጋርስ ቲኤን እንደምን ማንበብ አሁንም ቴ፣ ኬኢን ክ ቴክ ቴክ፣ ኤምኢን ሚ ሚ ቴክ ሚ፣ ቲኤችኢን ባን ላይ ዜ ዜ፣ አርኢን ር ዜር ዜር፣ ቴክ ሚ ዜር ቴክ ሚ ዜር ምን ማለት ነው? ቴክ ሚ ዜር ወደዚያ ውሰደኝ ወይም ወደዚያ ውሰጅኝ። ያ ቴክ ሚ ማለት ውሰደኝ ነው። ዜር ማለት እዚያ ማለት ነው እዚያ። ከዛስ ኤችኢን እንደምን ማንበብ እንደ ሀ፣ ኤልን ል፣ ፒን እንደ ፕ ሀልፕ ሀልፕ፣ ኤምኤን ሚ ሚ ሀልፕ ሜ ሀልፕ ሜ ሀልፕ ሜ ምን ማለት ነው? አግዘኝ ወይም አግዥኝ። ሄልፕ ማለት መርዳት ማገዝ ማለት ነው። ሚ ማለት ደግሞ እኔ ነኝ። ስለዚህ እኔ ነው አግዘኝ እያልኩ ያለው ማለት ነው። ሄልፕ ሚ አግዥኝ ወይም አግዘኝ። ከዛስ ኤችኦን ኤስ ኤችኦን ባንድ ላይ ኤስ ኤችኦን ባንድ ላይ ሻ ብለን ማንበብ ሻ፣ ዳብሊውን ው ሻው ሻው ሻው፣ ኤምኢን ሚ ሚ ሻውሚ 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 ምንድን ነው? አሳየኝ ወይም አሳይኝ። ሻው ማለት ማሳየት ነው። ሚ ማለት ደግሞ እኔ ነኝ። ስለዚህ ሻው ሚ ካልን አሳየኝ ወይም አሳይኝ እያለን ነው ማለት ነው። ከዛስ
ጂአይን እንደምን ማንበብ ነው? አሁንም ጊ ብለን ማንበብ። ቪኢን ቭ ጊቭ ጊቭ። ኤምኢን ሚ ብለን ማንበብ ሚ። ጊቭ ሚ ጊቭ ሚ ምን ማለት ነው? ስጠኝ ወይም ስጭኝ። ጊቭ መስጠት ነው። ኤምኢ ደግሞ እኔ ነኝ። ስለዚህ ሚ ማለት እኔ ነኝ። ስለዚህ ኤምኢ ጊቭ ሚ ስንል ስጠኝ ወይም ስጭኝ እያልን ነው ማለት ነው። ከዛስ ዳብሊው ኤን እንደ ዌይ ማንበብ፣ አይን እንደ ይ፣ ቲን እንደ ት፣ ዌይት ዌይት፣ ኤፍ ኦን ፎ፣ አርን ር፣ ፎር ፎር፣ ኤምኢን ሚ ሚ፣ ዌይት ፎር ሚ ዌይት ፎር ሚ ምን ማለት ነው? ጠብቀኝ ወይም ጠብቂኝ። ዌይት መጠበቅ ነው። ፎር ማለት ለኤምኢን እኔን፣ ስለዚህ እኔን ጠብቀኝ እያልን ነው ማለት ነው። ከዛስ ኤፍ ኦን ፎ ብለን ማንበብ። ሁለቱንም ኤል በአንድ ድምፅ የሚነበቡት እነዚህ በአንድ ላይ ሲመጡባቸው በአንድ ድምፅ የምታነባቸው ማለት ነው። ስለዚህ ኤፍ ኦን ፎ ብለን ማንበብ። ኤል ኦን ለው፣ ዳብሊውን ው፣ ፎሎው ፎሎው፣ ኤምኢን ሜ ፎሎ ሜ ፎሎ ሜ ምን ማለት ነው? ተከተለኝ ወይም ተከታይኝ። እዚህ ጋስ ምን ይላል? ቢን እንደ ብ ማንበብ፣ አራይን እንደ ሪ፣ ኤንን እንደ ን፣ ጂን እንደ ግ፣ ብሪንግ ብሪንግ፣ አይቲን ኤት ኤት፣ ብሪንግ ኢት ብሪንግ ኢት ምን ማለት ነው? ብሪንግ ኢት አምጣው አምጩ ማለት ነው። ያ ዛሬ እንግዲህ ቀላል ሀረጎች ወይም ትንንሽ አጫጭር አረፍተ ነገሮችን ነው ዛሬ የመሰረትን የተማማር ነው ማለት ነው። እንደዚህ እያደረግን በቀላሉ ጀምረን ከፍ ከፍ እያለን ደግሞ ቀስ እያለን በቀስታ እሺ ዛሬ አሁን ምንድን ነው አየን ማለት ነው? አጥር አጥር ያሉ አረፍተ ነገሮችን አይተናል ማለት ነው። ደግሞ ቀጣይ ደግሞ ከዚህ በተሻለ መጠን እያሻሻልን እንሄዳለን ማለት ነው። ስለዚህ ከትንሹ ጀምረን ቀስ እያለን አሪፍ ለውጥ እናገኛለን ማለት ነው። ስለዚህ ከትንሹ ጀምራችሁ ቀስ ቀስ እያላችሁ ራሳችሁን እያዳበራችሁ ትሄዳላችሁ ማለት ነው። ስለዚህ በዚህ መልኩ ተረዱ ላለሁኝ እና ማንበብ ለማትችሉ ልጆች ደግሞ እንዴት ማንበብ እንደምትችሉ አናባቢዎችን በደንብ ሰርቼላችኋለሁ። ድምጻቸው ምን እንደሆነ በአጭር ድምጽ በረጅም ድምጽ ምን ማለት እንደሆነ ሰርቼላችኋለሁ ከዚህ በፊት። ስለዚህ ገብታችሁ እነሱን ያላያችሁ ቤተሰቦች ገብታችሁ እዩ፣ እንዴት እንደሚነበብ ሰርቻለሁ ማለት ነው። ቃላቶችንም እየመሰረትን አይተናል። ገብታችሁ ሁሉንም አናባቢዎች ድምጻቸውን፣ ተነባቢዎች ድምጻቸው ምን እንደሆነ በደንብ ሰርቻለሁ ማለት ነው። እየገባችሁ ማየት ትችላላችሁ። ኦኬ የዛሬው ክላሳችን እዚህ ጋር እናበቃለን። ቀጣይ በሌላ ትምህርት እስከምንገናኝ መልካም ጊዜ ተመኘሁላችሁ። ሰናይ ጊዜ